ወደ ዩቲዩብ ቻናሎች ቤተሰቦች በዛሬ ቪዲዮ ይዤላችሁ የመጣሁት በመጨረሻም ባባ እንደዚሁ እስር ቤት እንደሚገባ የፓይራዝ የቀድሞ ሚስት ቤጋም እንደዚሁ እንደምትመጣ እንደዚሁ በመጨረሻም ሰርፈር እና ሴማ እንደሚሳሳሙና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች ይዤላችሁ ከተፍ ብያለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ደግሞ ስኮል ላይክ ካደረጋችሁ ቪዲዮ ላይክ አድርጋችሁ ልጀምሩ በትህትና እየጠየኳችሁ አሁን ቀጥታ ወደ ቪዲዮ ነጋጋት ላይ በመጨረሻም ሁሉም ሰው ተሰብስቧል። በመጨረሻም ማይታመን ነገር ተፈጥሯል። የበፊት የፓይራዝ ሚስት ቤልጋም ከተፍ ብላለች። ወዲያውኑ የእሷ አባት የሆነው ዩሲሊስ እንዳያትም ከው ይላል። ልጄ መች ነው የመጣሽው? እንደምትመጪ ብትነግሪ ኖሮ እኮ በጣም ብዙ ነገሮች አዘጋጅ ነበር። ከኤርፖርት ድረስ መጥቼ እኮ እቀበልሽ ነበር እያለ የናገር ጀመረ። ወዲያውኑ እሷ አይ ሰርፕራይዝ ላደርጋችሁ አስቤ ነው የመጣሁት እንጂ ማናችሁን ማስቸገር ፈልጌ አይደለም። ይህ ሁሉ ነገር ግን ስታወራ በመጨረሻም ፓይራዝና የሱም ሚስት የሆነችው አይሴጉን እና ሌሎችም በርካታ ልጆችና ሲናን ልጇም አሉ። በመጨረሻም ግን እንደዚህ ሁሉ ነገር እየተፈጠረ ያለው ፓይራዝ ከሙሉ ብሎ ደንግጧል። በጣም ደስ ይላል። ብዙ ነገሮች እንደማየው ከሆነ ተቀይሯል። አባዬ ፓይራዝ የሚለው ነገር ምንድነው? ሊገባኝ አልቻለም እያለች ተጠይቀው ጀመረ። አይ በኋላ ብናወራው ይሻላል። ምንድነው ያልገባኝ ነገር አለ እንዴ? ምንም ሊገባኝ አልቻለም የምታወሩት ነገር እያለች እንደዚህ ቤልጋ ታወራ ጀመር። ወዲያውኑ እንደዚሁ ሙንታዝ በቃ እኔ ልሂድ ብሎ ካለበት ተነስቶ ሙንታዝ መርማሩ ሄድ ጀመር። እኔ የመጣሁት ልጄን ልወስድ ነው። ሲናን እንዴ ዛሬ እዚህ በቀመጥስ እናቴ እኮ ናፍቀኛለች እያለም ያወራ ጀመረ። ወዲያውኑ እንደዚህ ያሴ በመሃል ተገባና ፓይራዝ ከእናቱ ጋር ይሆን ናፍቋት ይሆናል እባክህ እያለች ተናገረው ጀመር። ሊገባኝ አልቻለም። ፓይራዝ እሷ ማናት እያለ እንደዚሁ ተጠይቀው ጀመር ቤጋ። ወዲያውኑ ፓይራዝ እጇን የአይሴጉን ይዛትና እነሱም አባትና እናትየው አንገታቸው አቀርቅረው እሷ ማለት የማፈቅራት ውዴ ናት እያለ ይመልስ ጀመረ። ይህን የሰማችሁ ቤጋም ፈገግ ትላለች። እሷም እንደዚህ አፍጥጣ ታያት ጀመረ። እንደዚሁ አይሴ ግራ ተጋብታ ታያለች። እኩል ደግሞ እንደዚሁ ባባ ተይዟል። በእስር ቤት ውስጥ ነው ያለው። ምክንያቱም አንድ ሰው እሱን ለማጥመድ ብሎ መኪና ውስጥ አደገኛ እጽ ተቀምጦበታል። በሌላ በኩል የተጨነቀው እንደዚሁ ሳድረቴን ቆሞ እየተንገዋለለን ያለው። ወዲያውኑ ሴማ ትመጣለች። ምንድን ነው የተፈጠረው? አባቴ ምን ሆኑ ነው እያለች ትጠይቃለች። ወዲያውኑ ምን እንደሚሆኑ አላውቅም፣ ብቻ ግን በቃ የሆነ ሰው እኛ አጥምዶናል እያለ ይመልስላታል። ምንድነው? ቆይ ማነው እንደዚህ ሊያደርግ ይችላል? እንዴት ላቅቻለሁ? በቃ መንገድ ላይ ነበርን። ከዛ በኋላ ነው በቃ ፖሊሶች አስቆሙና ፍተሻ ጀመሩ። እና ምንድነው? ቆይ ምን ተፈጥሮ ነው? አላውቅም፣ ብቻ መኪና ውስጥ ግን ኮኬን ተገኝቷል። ኮኬን አደገኛ እጽ ተገኝቷል እያልኩሽ ነው ያሉት። እንዴት እንደዚህ ነው ይችላል? አባዬ ማየን ሊያደርግ አይችልም። አባቴ ቆይ እንዴት ነው እሱ ላቅ አልችልም እያለ እንደዚሁ ይመልስላት ጀመረ። እሱም አፍጥጦ በንዴት እያያትም። በሌላ በኩል ደግሞ ፓይራዝ እንደዚሁ ከቀድሞ ሚስቱ ጋር እያወራን ያለው በቃ ሊገባኝ ያልቻለው ነገር ግን ሲናንን ወስዳለሁ ስትል ግራ የተገባኝ ነገር ምንድን ነው? ቆይ አይ አንቺ በሌለሽ ጊዜ ብዙ ነገሮች ተቀይሯሉ እና ከአባትሽ ጋር ወይም ከአያትሽ ጋር እኔ አያቴ በየው ከምጠራው ሰው ጋር ብዙ ነገሮች ተፈጥሯሉ፣ ተስማምተናል። ግን እኮ አባዬ ዛሬ ከሷ ጋር በወን ደስ ይለኛል እያለ ትንሹ ስናን ያወራን። ቆይ ልጄ አንዴ ላወራ አታቋርጠኝ እያለ ይናገር ጀመረ። ግን በመጨረሻም ብዙ ነገሮች አንቺ ከመጣሽ በኋላ ይቀየራሉ ብዬ አስባለሁ። ስለዚህ እንደማየው ከሆነ አሁን ሁሉ ነገር ለእኔ አዲስ ነው፣ ግን ብዙ ነገሮች ይቀየራሉ። እሱን እናያለን አብረን እያለች ተናገር ጀመረ። ወዲያውኑ አይሴጉን እንደዚሁ ፓይራዝ ብንሄድ ይሻላል፣ አዎ ስማት እሷ የምትለው ብንሄድ ይሻላል እያለች ነው ተናገረው ጀመረ። እንደዚሁ በፊት ሚስቱ ቦይጋን በቃ አጎቴ ዩዚሊስ ሁሉ ነገሮችን እንዳተባባል እናደርጋለን ብሎ ይናገራል። እሷ ይዟት እጇን ሲወጣ አፍጥጣ ቤጋም ታይ ጀመረ። ሁሉም ተጨንቋሉ። ቤጋም እስከ በር ድረስ በአይኖቿ ተሸኛቸው ጀመረ። እናቷ ከጎን ያለችው ልጄ
ነይ ወደ ውስጥ ግቢ ነይ እያለች እየነገረቻት ይዛት ትሄድ ጀመረ። ልጇን ይዛ በደስታ ትሄድ ጀመረ። በሌላ በኩል ፖሊሶች እንደዚሁ በመጨረሻም ባባን እያስጨነቁት ነው ያሉት። እንዴት አንተ መኪና ውስጥ ሊገኝ ቻለ? እውነቴን ነው የምልክ ደጋግሜ እየነገርኳችሁ ነው ያለሁት። እኔ ስለዚህ ነገር ምንም ማውቀው ነገር የለም። እንዴት መኪና ውስጥ እንደተገኘ ራሱ ምንም ማውቀው ነገር የለም እያልኳችሁ ነው እያለ ይናገር ጀመረ። ወዲያውኑ ነገር ምንም ሊሆን አይችልም፣ ከባድ የሆነ መረጃ ነው የተያዘበት እጅ ከፈንጅ። የሁሉ ኮኬን 10 ኪሎ ሚሆን ኮኬን በመኪና ውስጥ ነው የተገኙት። አላከም ብቻ የሆነ ሰው እኔን ለማጥመድ እየሞከረ ነው ያሉት። እርግጠኛ ነኝ የምነግራችሁ የሆነ ሰው እኔ መኪና ውስጥ ነው ያስቀመጠው እያለም ይናገር ጀመረ። ውጭ ላይ ተጨንቀው ቁጭ ብለው እንደዚሁ እየጠበቁ ነው ያሉት። በመጨረሻ ሴማና እንደዚሁ ሰረቴን መርማሪው ፖሊሱ ሲወጣ እውነቴን ነው መልክ ነገር ውሸት ነው አባቴ ምንም ያውቀው ነገር የለም፣ እሱን መርማሪዎቹ አጣርቶ የሚወስኑ ይሆናል። እሺ ቆይ ቀጣዩ ምንድን ነው የሚለው? ጠበቃም እኮ ማቆም እንችላለን እያለ ይነግራል። እውነቱን ለመናገር በአሁኑ ዝም ብትሉ ይሻላል፣ እያንዳንዱ ቃሉን እየተቀበሉ ስለሆነ እያለ ይመልስላቸው ጀመር። ቤተሰቡ በጣም ይጨነቅ እዛው ይንሸዋወል ባሉ። በሌላ በኩል ደግሞ እንደዚሁ ከፖሊስ ጣቢያው በመጨረሻ ሙንታዝ ከተፍ ብሏል። ሙንታዝ እንደዚሁ ከተፍ እንዳለ በመጨረሻ ከባድ መረጃ ይሰማ ጀመረ። እሺ ምን አዲስ ነገር አለ እያለ ይጠይቃል። በጣም ብዙ ነገሮች ተቀይሯሉ፣ ብዙ ነገሮች። በመጨረሻም አንዲስ ሌላ ያልተነገረ ነገር አለ። ምንድነው? ምንድነው የተፈጠረው? ማን ነው ባባን ያዛችሁት እንዴ እያለ ይጠይቅ ጀመረ። ያንዳንዱ ነገር መርማሪው ይነግረው ጀመረ። ወዲያውኑ እንደዚሁ ሙንታዝ ወደ እነሱ ጋር ሲሄድ ይተያያሉ። አይዟችሁ ፈጣሪ ያጽናችሁ። ምንድነው? ቆይ ምንም እንድናወራ እንድናገኙ አልፈቀዱልንም። በጣም ለረጅም ሰዓት እየጠየቁት ነው ያሉት። ምንድነው የተፈጠረው አለቃ እያለ ይጠይቀው ጀመረ። መኪና ውስጥ ኮኬን የተገኘው እያለ ይመልስለታል። ከባድ ነው። በመጨረሻም ደግሞ ባባ እንደዚሁ በኮኬን ይጠረጠራል እና መኪና ውስጥ ጭራሽ 10 ኪሎ ኮኬን አይከብድም ስታስቡት ራሱ እናንተ እያለ ይመልስላችኋል። እንደዚሁ ሙንታዝም እና ቆይ እያለ ሰረቲን እጁን ጠፍነቅ አድርጎ ይዞና ራቅ ብሎ ምን እያሰብክ ነው ያለው? እያንዳንዱ የምታደርገው ነገር እኮ እናውቃለን። ምን እንደምበላ፣ ምን እንደምታይ፣ ምን አይነት ነገሮችን እንደምንመሳቀር። ቆይ በመጨረሻም አንተ እኔን ለማስፈራራት እየሞከርክ ነው? ሊገባኝ አልቻለም። ከዶት ጋር ያርገህ ከሆነ እያንዳንዱ ነገሮች እናውቃለን። በመጨረሻም እኮ እዛ መኪና ጋራጁ ጋር ሰው ቀጥቀጠ የተደረገውን ቪዲዮም እኮ አለኝ እና በመጨረሻም አንተ ነህ እኔን የምታስፈራራኝ ወይስ እኔ ነኝ አንተን ላስፈራራ የምችለው? እስቲ አስበው እስቲ እያለም በመጨረሻም ሙንታዝ እንደዚሁ ሰረቴን አፉን ያዘጋው ጀመረ። ምን እየተፈጠረ ነው እያለ ሴማ በማል ስገባ ወዲያውኑ አይ ምንም አይደለም እያወራን ነው እያንዳንዱ ነገሮችን ቀደም ብዬ እየነገርኩ ነው ያሉት። ወደ ራስ ተመለስ፣ አለበለዚያ ግን ብዙ ነገሮችን ታበላሻለህ እያለ ይናገር ጀመረ። ምን እየተፈጠረ ነው ሰረቲ? ለምንድን ነው እንደዚህ እያወራ ያለው? በጣም በኮንፊደንስ ሆኖ እያለች ትጠይቃለች። እንደዚሁ ሴማ ተው እያስመሰለ ነው። ምን አድርጋል? ያረከው ነገር አለ? የተደባደብከው ነገር አለ? ምንድን ነው ንገረኝ። አይ ምንም አይደለም ተው እያለ ይመልስ ጀመረ። በሌላ በኩል ደግሞ እንደዚሁ ሰርፈርና ሌሎችም ጓደኞቹ ቁጭ ብለው በመጨረሻም ቲቪ እያዩን ያሉት። በመሃል ግን አንድ ስልክ ጥሪ ይደወልላቸው ጀመረ። ወዲያውኑ ሰርፈር ስልኩን ያነሳው ጀመረ። ሄሎ የት ነው ያላችሁት? እዛ ቤት ነው ያለነው። በመጨረሻም እዚህ ቦምብ ፈንድቷል፣ ኑና ቶሎ በሉ። በመጨረሻም የባባ መኪና ውስጥ እንደዚሁ አደገኛ እጽ ስለተገኘ አስሮታል። ምን? እንዴት ሊሆን ይችላል እያለ በጣም ተናዶ የመለስ ጀመረ። በመጨረሻም ሰርፈር በቃ አሁኑኑ ኑ ብላ ተናገራለች። ወዲያውኑ ስልኩን ይዘጉትና እነሱም እንደዚሁ ነው ተነሱ፣ ባባ ታይዟል፣ ባባ እስር ቤት ነው ያለው፣ ቶሎ በሉ እያለ ይናገራቸዋል። ተደነጋግጠው ካሉበት ሁሉም ይነሳና ይወጡ ጀመረ። በሌላ በኩል ደግሞ እንደዚሁ ፓይራዝ በመጨረሻም ከአይሴ ጋር ብዙ ነገሮችን አውርቶ እንደዚሁ ቆሞ እያለ ከጀርባ ይመጡ ጀመረ። ሰርፈር ምን ሆናችኋል? የተፈጠረው ነገር አልሰማም? ምንድነው የተፈጠረው? አልሰማው እያለ ይመልስላቸው ጀመረ። በመጨረሻም ባባን አስሮታል። ምን? እንዴት ሊሆን ይችላል? በመጨረሻም እሱን አጥምደውታል። ኮኬን መኪና ውስጥ አስቀምጦ በመጨረሻም እስር ቤት እዛ
ቃሉንም ብዙ ነገሮችን እየጠየቁና እየወሰዱ ነው ያሉት። ብዙ ነገሮች ይቀየራሉ። እሺ እንሂድ ወደ ፖሊስ ጣቢያ እያለ እንደዚሁ ተያይዘው በመጨረሻም ሁሉም ስልክ እየደወለ እሱ በመጨረሻም ፖይራዝ ይሄዱ ጀመረ። በሌላ በኩል ደግሞ እንደዚሁ ዛፋር በመጨረሻም ቆሞ እንደዚሁ አንዱን ሽማግሌ ይሁን ነገር እንዲያቀባብል የነገረውን ነገር እያንዳንዱ ነገር እያወጣጣው ነው ያለው። በቃ ነገሮቹ ግልጽ ነው። ምንም ነገሮች እንደዚህ እንደማይፈጠር ጠንቅቀህ እንድታውቅ እፈልጋለሁ። ነገር ግን ከአሁን በኋላ ብዙ ነገሮችን ምንሰራው ነገር አለ እያለ ሊገለው ፌስታል ነገር እንደዚህ ያወጣ ነበር። አንድ የቀረው የአይን እማኝ እሱ ስለነበረ ወዲያውኑ እባክህ እኔ ምንም አውቀው ነገር የለም እባክህ አትግደለኝ እያለ ይለምነው ጀመረ ዛፋርን። ዛፋር ግን ምንም ሊሰማው አልቻለም። በመጨረሻም ቢላና እንደዚሁ በመጨረሻም ፌስታሉን ያደረገና ወደሱ ይጠጋ ጀመረ። ወዲያውኑ በመጨረሻም ይጨርሰው ጀመረ። በሌላ በኩል ደግሞ ጭንቅላቷ ውስጥ ጥያቄ የፈጠረባት እንደዚሁ ቤጋም አባቷን ዩዚሊስን እየጠየቀችው ነው ያሉት። አባዬ ምንድን ነው የተፈጠረው? እኔ ከርኩ ባላ ምንድን ነው የተፈጠረው እያለች ደጋግማ ትጠይቀዋለች። አንቺ ሕክምና ያለሽ ብዙ ነገሮች ተፈጥሯሉ። እኔ በመጨረሻም ከፓይራዝ ልጄን ለመቀማት ሞክሬ ነበር። እሱ በመጨረሻም ህይወቱን እየኖረ አልነበረም። እንደ ፖሊስ በሽጉጥና በሌሎች ነገሮች ተጠምዶ ነበር። ስለዚህ ለልጁ ስለተጨነኩ እኔ በመጨረሻም አንቺ እንድትፋቺና ልጁንም ለመውሰድ ሞክሬ ነበር እና በመጨረሻም የሁሉ ነገር እኔን ሳታማክር ነው ያረከው። በመጨረሻም እኔን ወደ ኮሌጅ ከላከኝ በኋላ የግል ብዙ ነገሮችን ታረጋለሽ ብለ እኔን ለሽርሽር ብለ ከላከኝ በኋላ በመጨረሻም ብዙ ነገሮችን ቀየርክ ማለት ነው። በእኔ ውስጥ ለምንድን ነው አንተ ጣልቃ እንድገባ ማን ፈቅዶልህ ነው? ቆይ ሲናን ይህን ነገር እንዲያቅ ደግሞ እናንተ ብዙ ነገሮችን ዋሻችሁት አይደለ? ቆይ ምን አይነት ነው? ቆይ አባቱ አይደል እንዴ? አባቱ እስከሆነ ድረስ በመጨረሻም እያንዳንዱ ማድረግ እኮ በመጨረሻም ፍቃድ አለው አይደል እንዴ እያለች ትናገራለች። አይደለም ልጄ ተረጋጊ። ሁሉ ነገሮችን እንድታበላሽ አልፈልግም። ምንም ነገሮችን እንድትናገረኝ አልፈልግም። ተግባባን አይደለም? ምክንያቱም በራሴ ውሳኔ ሁሉ ነገሮችን መወሰን እችላለሁ። እሱን ደግሞ እንድታውቅና እንድትገነዘብ እፈልጋለሁ። አባዬ ካሁን በኋላ እንደዚህ ነገሮች እንዲቀጥሉ አልፈልግም እያለች ተናግሯለች። እሱም በሀሳብ በመጨረሻም ይዋጥ ጀመረ። ወዲያውኑ በሀሳብ እየሄደ እንደዚሁ ይኳትት ጀመረ። በሌላ በኩል ደግሞ እንደዚሁ ፓይራዝና ሌሎችም ጓደኞቹ ሰርፈርና ሌሎችም ጋርዶቹ ሳይቀሩ ከቦታው ደርሰው ዛፋሪያን ሽማግሌ ገለው ያገኙት ጀመረ። በጣም ይናደዳል። እንዴት እንደዚህ ያደርጋል እያለ በመጨረሻም በንዴት ውስጥ ይዋጥ ጀመረ። እንደዚሁ ፓይራዝ ሰውየው በመጨረሻም ሞቷል። እዛው ከቡ ብሎ ደርቆ አይጀምር። ፈጣሪ ሆይ እንዴት እንደዚህ ነገሮች ሊያደርግ ይችላል? ያናገር ጀመረ። በጣም ያናዳል። አንድ ምስካሪያችን የነበረው እሱ ነበር። በመጨረሻም ገደለው። ያናዳል። ለዚህ ላደረገው ነገር በመጨረሻም የእጁን እንሰጠዋለን እያለም ይናገር ጀመር። ቆይ ተረጋጉ፣ ሁላችሁም እንድትረጋጉ ፈልጋለሁ። ይህን ነገር በንዴት እንድንወስን አልፈልግም። ግን አባታችን በመጨረሻም እስከምናስወጣው ድረስ ምንም አይነት ነገሮች ማድረግ የለብንም። ተግባባን አይደለ? እስር ቤት ነው ያለው ባባ፣ እስር ቤት ነው ያለው እያለ ይናገራል። ፖይራዝ ወዲያውኑ በሀሳብ እንደዚሁ እንደተዋጠ አስረ እየዞረ ሰውየውን ያየው ጀመረ። በጣም ይጨነቃል፣ ያዝናል። በሌላ በኩል መርማሪዎቹ እንደዚሁ በመጨረሻም ባባር እንደዚሁ ቁጭ አድርጓሉ አቃቤ ሕጉ ፊት ለፊት። በመጨረሻም ይህ ነገር ከባድ ነገር እንደሆነ ጠንቀቃችሁ ታውቃላችሁ። ሳደርቲን በጣም ተናዶ ይህ ነገር ማየው ነገር ምንም የተገኘው ነገር ምንም መረጃ እስከምናገኝ ድረስ እሱ እስር ቤት እንዲቆይ ውሳኔያችን ነው። አባዬ ምንም ሀሳብ እንዳይገባሽ ከዚህ ነገር በምንም ነገር አድርጌ አስወጣለሁ እያለች ሴማ ትናገረች። አባዬ ምንም ነገር ሀሳብ እንዳይገባሽ፣ ምንም እንድትናደድ አልፈልግም፣ ልብ ራሱ እንዲጨነቅ አልፈልግም። አይዟችሁ ደህና ሆናለሁ፣ ምንም አልሆንም፣ እሺ እያለ ይናገር ጀመር። በቃ ውጪ ጋዜጠኞች ስላሉ ይህን ጋዜጠኞች እንዳይው በጀርባ ወጡ በሩጡ። እኔ ውጪ ያሉትን ጋዜጠኞች
እቆጣጠራችኋለሁ እያለች ትናገር ጀመር። አባቴ ቅደም እያለ እንደዚሁ ይናገራል። ፖሊሶች በመጨረሻም ይዘውት ይወጡ ጀመረ። በጀርባ በር ሲወጣ እንደዚሁ ባባ በመጨረሻም እንዳለ ቆመው እየጠበቁ ነው ያሉት። ወዲያውኑ ልባቸው አዝኗል፣ በጣም ተጨንቋሉ። ልክ እንዳዩት እንደዚህ ወደሱ ጋር ጠጋ ይል ጀመር። አባዬ ሀሳብ እንዳይገባ እያንዳንዱ ነገሮች ማን እንደዚህኛ ላይ ሊያደርግ እንደቻለ አግኝተን እያንዳንዱ ነገሮችን እናደርጋለን የሚገባውን እያለ ይናገራል። ማንም ሰው እንዲነኩ አልፈልግም እኔ ከዚህ እስከምወጣ ድረስ አባዬ በመጨረሻም እኮ ይቅር በለኝ ምንም ይሁን ምንም በጎዳኝም በመጨረሻም ያረከውን ነገር ምንም ይሁን ምንም እቅርላለሁ። ግን አሁን ራሳችንን መወቃቀስ ይቅርና ይሄን ሰው ማን እንደሆነ እንድትጣሩልኝ ፈልጋለሁ። አባዬ እኔን ይቅር በለኝ፣ ችግር የለም ምንም ያደረጋችሁት ነገር የለም እያለ ያናገርና በመጨረሻም ባባ ፖሊሶች በሁለት ታጅበው ወደ መኪናው ይከቱታል። አያችሁ አይደለ ምን እንደተፈጠረ። በመጨረሻ ማጣመዱን ዛፋር ለዚህ ነገር ሊያደርገው ነገር እያንዳንዱ ነገሮችን እንከተላለን። በመጨረሻም የገዛ የሱ ሚሊዮን ሰው ነው የገደለው እያለ እያንዳንዱ ነገር ስለሰው መሞት ይናገር ጀመረ። በመጨረሻም ባባን እንደዚህ ወደ መኪናው ይከቱታል። ከከተቱትም በኋላ ዞር ብሎ አይቷቸው በፖሊስ ታጅበው ከስፍራው ዞር ጀመረ። እነሱ በሀሳብ ይዋጣሉ። በመጨረሻም አሁን ሁሉ ነገሮች የምናደርገውን መወሰን አለብን እያለች እንደዚሁ ሴማ ይዛቸው ትሄድ ጀመረ። ሁሉም ሰው በጣም ተጨንቋል። በጣም ከሚያስቡት ነገር በላይ ሆኗል። አመሻሽ ላይ በመጨረሻም እዚሁ ለሱ የግራ እጅ የሆነው የባባ መርማሪው በመጨረሻም ጠርቶት ወደ ፖሊስ ጣቢያው እንደዚሁ ያናገረ ነው ያለው። ጓደኛዬ ሰላም ነው እንዴ? አለው ምንም እዚህ እንደ ቤት ቁጠረው፣ ምንም ነገሮች አይፈጠርም፣ አንተ ለኔ እንደ አባት ነህ እያለም ይናገረው ጀመረ። እንደዚሁ ያወራሉ ብዙ ነገሮችን። በቃ አሁን እኛ ምንችለውን እያንዳንዱ ነገሮች እናደርጋለን። አደራ አባቴን አደራ እያለም ሰርፈር ይናገራል። በመጨረሻም እንደዚሁ ባባ ሁለቱንም ቻው ይላቸው ጀመር። ሰርፈርና እንደዚሁ ሴማን ወዲያውኑም ሂዱ በቃ እያለ ይናገራቸዋል። ቀጥም ብሎ በመጨረሻም ዞር ብሎ እያየ ይወጣ ጀመር። በቀል የጠማው እንደዚሁ ሰረቴን ወደ ዛፋር ቤት አምርቶ በመጨረሻም ጋርዱን በጥይት ይገል ጀመር። ከገደለም በኋላ ውስጥ ላይ ቁጭ ብሎ እነሱ እየጠበቁት ነው ያሉት። ጋርዶቹም ወዲያውኑ ከፊት ይወጣሉ። ሽጉጡን በሁለት እጁ ይዘና አንዱን በግራ ያለውን ይጥለዋሉ። አንደኛውም ከደረጃው ሲወርድ እንደዚሁ መታው ይጥለዋሉ። ወዲያውኑ ቀጥ ብሎ ወዲያውኑ ዛፋር ወዳለበት ቦታ ያመራ ጀመረ። ካመራም በኋላ እንደዚሁ ዛፋር እያለ እየተጣራ ይሄድ ጀመረ። በሌላ በኩል ደግሞ እንደዚሁ ውስጥ ላይ ቆመው እየጠበቁ ስለነበረ መሳሪያውን እንደዚሁ ይደቃቀኑ ጀመረ። በመጨረሻም እንግዳ መጣል። በመጨረሻ የምታመልጥበት ምንም አይነት ቦታ የለም። ላረከው ነገር እያንዳንዱ የእጅህን ሰጥሃለሁ እያለ ይናገር ጀመር። ሊገባኝ ያልቻለው ነገር ግን እንዴት በመጨረሻም ለዚህ ነገሮች እንደዚህ ልታረግ እንደቻልክ ከባድ ሰርፕራይዝ ነው የሆነብኝ እውነቱን ለመናገር። ግን በመጨረሻም ለአባትህ ብለህ እንደዚህ ማድረግ በጣም ይገርማል። አባትህ ግን እንደዚህ ነገሮችን አያደርግም። በጣም ብልህ ሰው ነው። አንተ ግን የሱ ካለሱ ባዶ ይንክስ ሆነ እንደማይሆን እያለ ዘንበል እያለ ሽጉጡን ወደ ላይ ተኮሰው ጀመረ። በሌላ በኩል ደግሞ እንደዚሁ እስር ቤት ውስጥ በመጨረሻ ወደ ተዘጋጀለት ባባ ወይገባ ጀመረ። ውስጥ ላይ እስር ቤት ውስጥ ጊታር እንደዚህ የራሳቸውን ስራ የሚሰሩ አሉ። መርማሪው ዋና ኮንስታብል ወደ ውስጥ ይዞት ይገባ ጀመረ። ሁላችሁም ስሙ፣ ማናችሁም ሰው እያንዳንዳችሁ እንድታዳመጡ ፈልጋለሁ። በፈልገው ነገር ካለ ባባ ነገረኝ እያለ ይናገር ጀመረ። በአይናቸው እንዳለ የተያዩና በመጨረሻም ዛፋርን እንደዚሁ እየሄዱ ሁሉም ሰው በመጨረሻም ባባ ጋር እየሄዱ ሁሉም ሰው እጁን ይስሙና ወደ ተዘጋጀልህ እዛ ጋር ቁጭ በል፣ እዛ ላንተ ቁጭ በል እያሉ ለባባ ቦታ ያዘጋጁለት ጀመር። ውስጥ ላይ ግን ያሉት በመጨረሻም እንደዚሁ አልወደዱትም። ባባን በጣም መግደልና መበቀል ይፈልጉ አሉ።
ስለሚፈልጉ ወዲያውኑ በሌላ በኩል ደግሞ ውስጥ ላይ በመጨረሻም እንደዚሁ ሰረቲን ይቆመው ከጀርባ በመጨረሻም ሁለቱ ጓደኞቹ ከተፊሉ ጀመረ። መሳሪያቸውን ይዘው ይደቅናሉ እርስ በርስ። በመጨረሻም ብዙ ነገሮች እየተቀያየሩ ነው ያሉት። እንደማይሆነ ማድረግ ያለብንን እያንዳንዱ ነገሮች እናደርጋለን፣ ለአንተ ላደረግከው ነገር የዋጋህንም እንሰጥሃለን እያሉ ይዘቱበታል። አይ ቆይ ተረጋጉ እንጂ በመጨረሻም እኮ አንድ ስልክ ከኔ ተደውሎ ካላነሳሁት እኮ ከባድ ነገር እንደሚፈጠር ማወቅ አለባችሁ። ምክንያቱም እኔ ልነኩኝ ልገሉኝ አልችሉም። ምክንያቱም እኔ አንድ ነገር ካረጋችሁኝ የእናንተ አባት ወቀሳውን ይወስዳል ማለት ነው። ይህን አስቡት እስቲ። አሁን ያለው እስር ቤት ነው። እስር ቤት የእኛ ሰው ደግሞ ውስጥ አለ። ስለዚህ ይህን ነገር በመጨረሻም ምንም እንደማታመጡ ልነግራችሁ ፈልጋለሁ እያለ እየተናገረ ይወጣ ጀመረ። በመጨረሻም እበቀልሃለሁ ይህን ወቀው ያለ ሰረቲን ያብድ ጀመረ። ምንም ማድረግ ስላልቻሉ በመጨረሻም ዛፈርን ይለቁት ጀመረ። አመሻሽ ላይ ወደ ፖሪያስ ቤት በመጨረሻም በጋ አምርታለች። በመጨረሻም ውስታች የነበረችው በርስ ትከፍትላትና አንቺ ማነሽ እያለች ትጠይቃት ጀመር። እኔ የፓይራዝ የቀድሞ ሚስት ነኝ ብላ ትናገርና እንደዚሁ ደረጃውን ወደ ላይ ተወጣ ጀመር። ሴትዮዋ ግራ ተጋባለችም። አፍጥጣም ገድላም ጣትም ታያት ጀመረ። ውስጥ ላይ እያሉ እንደዚሁ ራታቸውን ለመብላት እያሉ አይሴና ፓይራስ በር ይንኳኳል። በሩን ለመክፈት እኔ ከፍታለሁ ብላ ትነሳና ትሄድ ጀመረ። ስከፍተው ግን ልባ ክው ብሎ ይደንቅ ጀመረ። አይሴን ወዲያውኑ ሰላም እንዴት ነሽ እንዴት አመሸሽ ብላ ትጠይቃት ጀመር። እንዴት አመሸሽ እያለች እሷም ትመልስ ጀመር። እንኳን ደህና መጣሽ ብላ ትነግራታለች። ይህን ድምፅ የሰማው ውስጥ ላይ የነበረው ፓይራስ ግራ ይጋባል፣ በሀሳብ ይሄዳል። ምክንያቱም ከባድ ነገር ነው አሁን እያጋጠም ያለው። በሌላ በኩል ደግሞ በመጨረሻ እንደዚሁ ባባሌ ሊያረጉትን ያሰቡትን እያንዳንዱ ነገር በመጨረሻም ደውሎ ሰርፈር ይነግረው ጀመረ። ሴማ በጣም ትናደዳለችም። ምን ውስጥ ላይ ሰው አሉ እያልከኝ ያሉት እንዴት ይሄኑ ይችላል? ቆይ እኛ ምን ችሎ እናደርጋለን እያለ ይናገር ጀመር። መኪናውን ያበረዋል። ቆይ አሁን እንዴት አድርገን ልንወጣው ነው? የሆነ ነገር መፍጠር አለብን እያለ ሁለቱም ያወሩ ጀመረ። ወዲያውኑ ወደ አንድ ደረጃ ጋር ይወጣሉ። ፖሊሶች እዛ ተሰብስበው ቆመዋሉ። ወዲያውኑ ፖሊሶቹን ካያቸው በኋላ በመጨረሻ መኪና ጋር ያለችው እንደዚሁ ሴማ አፍጥጣ ታየው ጀመረ። ወዲያውኑ ምልክት እየተሰጣጡ ነው ያሉት። አንድ እርምጃ ሊወስዱ እያሰቡ ነው ያሉት። እንደምንም ብሎ ሰርፈር ወደ እስር ቤት መግባት ፈልጓል። ውስጥ ላይ ደግሞ እንደዚሁ የገባችው የበፊት ሚስቱ በጋም እያንዳንዱ ነገር በአይኖቿ እየቃኘች ነው ያለችው። መጽሐፎቹን ታያለች። እውነቱን ለመናገር ብዙ ነገሮችን ለብቻው እንደሚያደርግ አስባለሁ። ግን ምንም ይሁን ምንም እኮ በእኔና እንጂ መሀል ምንም የሚደበቅ ነገር የለም። እሷ ሁሉ ነገሮችን መስማት ትችላለች። ተግባባን እያለ ይናገራል። አይሴ ለብቻዋ ዞር ማለት እንዳለባት ይገባት ጀመረ። ወዲያውኑ አይ ችግር የለም እኔ መሄድ እችላለሁ። አዎ ግን እንደማይሽ ከሆነ በጣም ንጹህና ስስ የሆነች ሰው ነሽ። ከፖሪያስ ጋር ኮንሽ በኋላ ብዙ ነገሮች ጥያቄ ምናምን ሊፈጠርብሽ ይችላል። ግን በመጨረሻም እያማየው ከሆነ እንደዚህ አይነት መጽሐፎችን በመጨረሻም አንብቦልሻል ብዬ አስባለሁ። ምክንያቱም ሁሉ የሚያደርገው እንደዛ ማለት ነው። ሁሉ ነገሮችም እያነበበ ብዙ ነገሮችን ይቀይራል ብዬ አስባለሁ። አይደለም አንቺንም ያጠመደሽ እንደዛ ነው ብዬ ተስፋ አደርጋለሁ እያለች ትናገር ጀመር። ምንም ቃል መናደድ መሳደብም አልፈለገችም። በቃ የራሳችሁን ችግር ራሳችሁ ፎቶ ትልና ከክፍሉ ዞር ትል ጀመረ። አይሴ ምንድነው ቆይ እንደዚህ አይነት ወሬ እያወራሽ ያለሽ? ቆይ ለምንድን መጣሽ? ምንድነው ማውራት የፈለግሽው? መናገር የፈለግሽውን ተናግረሽ እባክሽ ሂጂልኝ እያለ ፓይራስ ይናገር ጀመር። የመጣሁት በመጨረሻም አባቴ ላደረገው ነገር እያንዳንዱ ነገር በሱ ስም ይቅርታ ለመጠየቅ ነው የመጣሁት። እኔ ሁሉ ነገሮች እንደተፈጠሩ ምንም አውቀው ነገር የለም። ግን በጣም ተናድጃለሁ ሁሉ ነገሮች በመፈጠሩ። ግን ተደስቻለሁ በአንድ ጎን ሳስበው። ግን እሺ ምንድነው ቆይ ካሁን በኋላ እኔና አንቺ አንድ አይነቶች አይደለንም። ለአመታት ዞር ብለሻል ማለት ብዙ ነገሮች በመሃላችን ተፈጥሯል። ይገባኛል። ግን በመጨረሻም ግን ከምነግር ነገሮች አንዱ እንደምነግር ከሆነ ላንተ ሁሉ ነገሮችን
ማገንዘብ አለብህ። ያው ምንም ይሁን ምንም ያንቺ አባት እኮ የኔ ህይወት አበላሽቶታል፣ ብዙ ነገሮችን ቀይሮብኛል እያለ እንደዚሁ ይናገር ጀመረ። በሌላ በኩል ደግሞ እንደዚሁ ሴማና በመጨረሻም ሰርፈር ድልድዩ ጋር ቆመው በመጨረሻም እያንዳንዱ ነገሮችን ማድረግ ያለባቸውን እያሰቡ ነው ያሉት። በመጨረሻም እሺ አሁን ምንድነው የምታደርገው? ቆይ በቃ ይሁን ነገር ችግር እንፈጥርና ከዛ በኋላ አንቺ እንድመችኝ ያደርጋለሁ ማለት ነው። በመጨረሻም ውስጥ ላይ አንድ ነገር ቢፈጠር ግን በመጨረሻም ሁሉንም እስር ቤቱን አቃጥሏል። ቆይ እያመመ ነው እያለች እሷም ትጮኻለች። ፖሊሶቹ ድምጽ እንዲሰሙ ድራማ እየሰሩ ነው ያሉት ሁለቱም። ምንድነው እያልሽ ያልሽው? ቆይ ምንድነው ከኔ የደበቅከው ነገር ካለ ንገረኝ እያለች ትናገር ጀመረ። ወዲያውኑ በመጨረሻም እንደዚህ ሰርፈር አይኗን አያትና ከንፈሯን በመጨረሻም በጉጉት ሲጠበቅ የነበረውን ግጥም አድርጎ ይስማታል። ሰልማ በመጨረሻም ግን ሴማ በመጨረሻም ድራማውን ረስታ ከው ብላ ታየው ጀመረ። እሷም አፍጥጣ አይኑን ታያለች። ምንድነው በመጨረሻም ቆምሽ እኮ ምንድነው? ፖሊሶቹን አቴንሽናቸው መሳብ አለብን እኮ እያለ ይናገራት ጀመረ። ወዲያውኑ በሀሳብ እሷ ግን ደንዛለች። ምክንያቱም ስለ ሳማት እንደዚህ ያደርጋል ብላ አላሰበችም ነበረ። ወዲያውኑ በቀልቧ ትመለስና በጥፊ ትመታዋለች። በጣም ታሳፍራለሽ፣ በጣም ታሳፍራለህ እንዴ፣ በጣም መታሽኝ እኮ እያለ ይናገር ጀመረ። እንደዚህ ነገሮች እንዴት ታደርጋለህ እያለ እንደዚሁ ትጮህ ጀመረ። ፖሊሶቹ ወዲያውኑ ይሄን እንዳዩ ወደ እነሱ ጋር መጠጋት ይጀምራሉ። ወደ ዩቲዩብ ቻናሎቼ ቤተሰቦች በዛሬ ቪዲዮ ይዤላችሁ የመጣሁት ይህችን ትመስል ነበረ። በቀጣይ ምን ይፈጠር? ቤጋም በመጨረሻም ፓይራዝን ልትተው ትችላለች ወይስ አይሴጉን? በመጨረሻም በዚህ የተነሳ በሁለቱ መሀል ክፍተት ሊፈጠር ይችላል። በሌላ በኩል ባባ እስር ቤት ያለው ሊገሉት ይችላል ወይስ ከእስር ቤት እንዴት አድርጎ ሊያስወጡት ይችላል? ሰርፈር ተሳክቶለት ወደ እስር ቤት ገብቶ ባባ ጋር ሊቆም ይችላል የሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ እንደምትስኮ ላይክ ካላደረጋችሁ ቪዲዮ ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ እኔ ኮዲዮ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።